የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ዓለም በተሰኘው ዩቲዩብ ቻናል ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት። የተከበራችሁ የቻናላችን ቤተሰቦችና የትረካችን ተከታታዮች፣ የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 18 ትረካ አሁን ይቀርብላችኋል። እናንተም እንደ ሁል ጊዜው ሙሉውን ትረካችንን እንድትከታተሉልን በትህትና እንጠይቃለን። ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት እየተጫናችሁ ቻናላችንን ሰብስክራይብ እንድታደርጉት፣ ላይክም እንድታደርጉት፣ ሼር እያደረጋችሁ ለሌሎች እንድታጋሩና በኮሜንት ቦታ ላይ ሐሳብ አስተያየታችሁን እንድትጽፉ በትህትና እንጠይቃለን። በዚህ አጋጣሚ የቻናላችንንም ስም ከየታሪክ ሚዲያ ወደ የታሪክ ዓለም መለወጣችንን እየገለጽን አሁን ወደ ሙሉ ትረካው እናመራለን። ጃንሆይና ጥፋታቸው። የጃንሆይ ትልቁ ጥፋት ስልጣን አፍቃሪነታቸው። ይሄን ሁሉ ሙስና እያዩ አንዳንዶችን መልሰው ትልቅ ቦታ ላይ ይሾሟቸዋል። ጠንካራና ዘላቂ እርምጃ ቢወስዱ ስልጣናቸው አደጋ ይደርስበታል። ስለዚህ ለስልጣናቸው ሲሉ ብቻ ሕገ መንግሥቱም ሆነ ማናቸውም አይነት ሕግ ሲጣስ እያወቁ በቸልታ ያልፉ እንደነበረ ግልጽ ነው። ዋና ትኩረታቸው ዙፋናቸው ላይ ሆነና ኢትዮጵያን ረሷት። ወይም በስልጣን ያትምጡብኝ እንጂ እንዳሻችሁ ያሉ ይመስላል። ስለዚህ የየዘርፉ ሹማምንት በነፃነት መበዝበዛቸውን ቀጠሉ። የአቶ ብርሃኑን ገጠመኞች በጥቂት መስሪያ ቤቶች ብቻ ያየናቸው እንጂ በሁሉም መሰል የመንግስት መስሪያ ቤት ተቋማትና ድርጅት ይፈጸሙ እንደነበር አይሰወርብንም። ጃንሆይ በተለይ ከ1950 ጀምሮ ባሉት ጊዜያቶች ፍጹም አምባገነን እየሆኑ እንደሄዱ የብዙዎች ስምምነት። በተለይ በ1951-52 ዓመተ ምህረት በጃፓኖች የረቀቀ ምክርና የቴክኖሎጂ ድጋፍ በመመርኮዝ ስልጣናቸውን ለማጥበቅ የወሰዷቸው እርምጃዎች ወይም በተግባር የተረጎሟቸው አሰራሮች ለዚህ እውነታ ማስረጃ ናቸው። ሙስናን ለማስወገድ ቆርጦ ተነሱ ማለት በሹማምንት ሁሉ ተቃውሞ ይመጣል ማለት ነው። ሁሉም ሹማምንት ተቃወመ ማለት ዙፋኑን ለቀቀ ማለት ይሆናል። ዙፋኑን ለቀቁ ማለት ይሆናል። ለዚህም ይመስላል አቶ ብርሃኑን የመሰሉ ጽኑ አጋላጭ ከሁሉም ጋር እንዳያጋጯቸው ሰክተው ራቅ ያደረጓቸው። በአሜሪካ የኢትዮጵያ አምባሳደርና ባለሙሉ ስልጣን እንደራሴ ብለው ሾመው ላኳቸው አቶ ብርሃኑ። ይህ ምን ያሳያል? አጉል ትግል አያዋጣኝምና ተዋቸው ይዝረፉ፣ አምላክ ልቦና ይስጣቸው እንጂ
ሌላ ምን ይባላል? እነሱን ማን ተቆጣጥሮ ይችላል ማለት ያህል። አቶ ብርሃኑ ድንቄ ግን ሁሉንም ነገር አውቀው ለሕሊናቸው ያደሩ ሰው ነበሩና ከአሜሪካ ወደ ጃንሆይ በመጨረሻ በ1952 ዓመተ ምህረት የሚከተለውን ደብዳቤ ጻፉላቸው። ለግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ። ግርማዊ ሆይ፣ በአሁኑ ጊዜ በኢትዮጵያ ማኅበራዊ ሕይወት የሚታየውን ምሬትና ግፍ፣ በፍትሕም መጓደል ምክንያት የሚደርሰውን የአስተዳደር በደል ስመለከት ወደ አገሬ ለመግባት ያለኝን ሐሳብ ማቆየት ግድ እንደሆነብኝ ለግርማዊነቶ መግለጥ አስፈላጊ መስሎ ታይቶኛል። ይህ ሁኔታ የሚታረምበትን በኅብረት ለመስራት ባንሞክር ታላቅ ብጥብጥ እንደሚያስከትልብን፣ ከታሪክ መማር ካልቻለን ከተከታዩ መቅሰፍት የምናመልጥበትና የምንከለልበት ሰው ሰራሽ ዘዴ ይገኝለታል ብሎ ራስን መደለል በሕልም ዓለም ውስጥ ለመኖር እንደመሞከር ይቆጠራል። ከዚህም በቀር ለተተኪው ትውልድ አቋም ይሆናሉ ብለን ተንከባክበን ልናሳድጋቸው ኃላፊነት ያለብንን ሕፃናትና ውለታ ትተው ለማለፍ የተዘጋጁትን ሽማግሎቻችንንም ደህና ዕረፍት እንዲያገኙ ከአገሪቱ በተፈጥሮ ያገኙትን ዕድል መንፈግ ያሰኝ። በዚህም ምክንያት በፈጸምነው ስህተት ታሪክ ምሕረት ሊያደርግልን በፍጹም አይችልም። ይህን የመሳሰለው ሁኔታ በብርቱ የሚያሳስበን መሆኑን ስንገልጽ ምንም እንኳ አንዳንድ ሰዎች አንተ ምን አገባ በማለት በጉዳዩ ባለቤትነት ክፍያ ድርሻችንን ለማሳነስ ቢሞክሩም በኢትዮጵያዊነት ትክክለኛ መብት ላይ አጥብበው ያሰመሩትን የወሰን ክልል አሜን ብሎ ለመቀበል ከቶ ስለሚያስቸግር እያንዳንዱ ኢትዮጵያዊ ኃላፊነቱን የማስወረድ ተግባር እንዳለበት አይካድም። እኔም ይህን ምክንያት አድርጌ በአሁኑ የመንግሥት አስተዳደር የደረሰውን ሕገወጥ አፈጻጸም ሁሉ ለማረምና ፍትሕን ለማደላደል የሚቻልበትን ሐሳብ በነፃ ለመግለጽ ስል ከውጭ አገር መቆየትን መረጥኩ። በአሁኑ አያያዝ እንዲቀጥል የተተወ እንደሆነ በኢትዮጵያ የወገን መለያየትና የደም መፋሰስ እንደሚያሰጋ የመላው ኢትዮጵያን ግምት የወደቀበት ነው። ዋናው ዓላማ ይህ እልቂት የሚወገድበት መድኃኒቱ ምንድን ነው ለተባለው ጥያቄ ለመመለስ እንደሆነ ጥርጥር የለም። መቼም እያንዳንዱ ኢትዮጵያዊ በሚመስለውና በሚያምንበት ረገድ መልሱን ለመስጠት ሞክሯል። አሁን የጎደለ መስሎ የሚታየው ከዙፋኑ በኩል የሚጠበቀው ይሁንታ ብቻ። ነገሩን በመጠኑ ለማብራራት ያህል በሚከተሉት መስመሮች አስተያየቴን ለመግለጽ እሰነዝራለሁ። የኢትዮጵያ ሕዝብ ለዙፋኑ የሰጠው ልባዊ አክብሮት ዘላቂ ሆኖ በታሪካዊ ቅርስነት እንዲጠበቅ በቤተ መንግሥቱ በኩል አልታሰበበትም ለማለት ያስደፍራል። ባለፈው መለኮታዊ መብት የተባለው የዘውድ ቲዎሪ የተሳሳተ መሆኑን ቢረዳውም ሕዝቡ ዘውዱን ታሪካዊ ሲምቦል ወይም ምሳሌ አድርጎ በክብር ሊያኖረው ሲፈቅድ ወደ መለኮታዊ መብት አስተያየት እንደገና እንዲመለስና ጣዖታዊ ስግደት እንዲያደርግ ማስገደድ በእክል ዘውዱን ለማስረገጥ ካልሆነ በቀር ለሌላ አያገለግል። ጃንሆይ ባለ ዘውድ አስተዳዳሪ፣ ሕግ አውጪ፣ ዳኛ፣ ምስለኔ፣ ፖሊስ፣ ጭቃ ሹም ሆኜ ልስራ ሲሉ በ20ኛው ክፍለ ዘመን የሚገኝስ ይህን መብት አጠቃሎ በፈቃዱ ለዘውዱ ብቻ ይለቃል ማለትም አይታመንም። መቼም እየተደጋገመ የሚሰጠው ምክንያት ሕዝቡ ኃላፊነቱን ለመቀበል አልደረሰም የሚል መሆኑን በየጊዜው ሰምተናል። በእውነቱ ከአፍሪካና ከኤሽያ ሕዝብ መካከል አልደረሰም ተብሎ በኢትዮጵያ ሕዝብ መፍረድ ይገባልን? ደግሞስ ያለመድረስ ትርጓሜው ምንድን ነው? ምናልባት የማሰብ፣ የመምረጥ፣ የማመዛዘን፣ የመፍረድ ሴንስ አልተፈጠረበትም ማለት ነው። እንደዚህማ ከሆነ በ3000 ዘመን ውስጥ ለዚህ ሕዝብ ጭንቅላት ሆኖ ያሰበለት፣ ዓይን ሆኖ ያየለት፣
ጆሮ ሆኖ የሰማለት የዛሬው ዘውድ ነው ማለት ነዋ። የሚፈተነው ይህን የመሰለ አስተያየት ለማቅረብ እንደሆነ ምሕረት የሌለው በደል። ይልቁንስ ጃንሆይ የሕግ ጠባቂነትን ልብስ ተጎናጽፈው በዚህ መንፈስ ፍትሕን ከሚያጓድሉ ስልጣኑን ለሕዝቦ ሰጥተው እርሱ ቢጨነቅበት እንደሚሻል ጥርጥር የለም። ያለዚያ ከዚህ ማስታወሻ ውስጥ ለስማቸው እንኳ ስፍራ ለመስጠት ዋጋ የሌላቸውና ሕሊና ቢሶች የሚያቀርቡሎትን ደና ታይቷል እያሉ ፍትሕን ለግል ስሜት መወጫ ማድረግ የቱን ያህል ለትውልድ መተዛዘቢያ ሆኖ እንደሚቀር የተሰወረ ሊሆን አይችልም። ይህን ተስፋ አስቆራጭ ሁኔታ ለማሻሻል የሚቻለው ጃንሆይ ዘውዱን ለራሱ አስቀርተው አስተዳደሩን ለሕዝብ በመስጠትና የዲሞክራሲን መንፈስ በማስገባት። ነገር ግን ይህ አስተያየት ለግርማዊነቱ ሰውነት አለርጂ ሆኖ ቢያስቸግሩ እንኳ ሌላ ማማረጫ ይኖራል። ይኸውም ዘውዱን ለልዑል አልጋ ወራሽ ማስተላለፍና አብዲኬት ማድረግ ነው። እርሳቸው ሕገ መንግሥትን ጠብቀው ለመኖር ፈቃደኛ እንደሆኑ አያሌ ሰዎች ሲመሰክሩላቸው ሰምቻለሁ። ያለዚያ ተከታዩ ትርምስና ደም መፋሰስ እንደሚሆን ጥርጥር የለም። ይህ አቤቱታ ከኔ ብቻ የቀረበ አይደለም። የኢትዮጵያ ሕዝብ በፍርሃት ታፍኖ ነጋም መሸም የሚያኩተመትመው ይህን ነው። ድምፁን ከፍ ለማድረግ ግን አካባቢው አልፈቀደለትም። እኔም ከእርሱ የተለየው መስዬ ታይቼ እንደሆነ የአጋጣሚ ነገር ብቻ። አዲስ አበባ በሹሞቹ የታፈንኩትን ያህል እዚህ ከተነፈስኩ በኋላ ወደ አገሬ እንድመለስ ተስፋ አደርጋለሁ። ምናልባት ይህን አቤቱታ በመጻፌ እወነጀል ይሆናል። ግድ የለም። የሆነው ሆኖ በትዕዛዝ ሳይሆን በነፃ የሚፈርድና በግልጽ የሚያስችል ፍርድ ቤት ተቋቁሞ ራሴን በሕጋዊ ጠበቃ አማካኝነት ለመከላከል ጃንሆይ የሚፈቅዱልኝ ከሆነ በአገሬ ውስጥ ለመተንፈስ እድል ተሰጠኝ ማለት ነው። ከዚህም ሁሉ ጋር ላስታውስ የምፈቅደው ይህን ማስታወሻ በመጻፌ ተቀይመው የኔን ሕይወት ለማስጠፋት በሺህ የሚቆጠር ገንዘብ እንደሚወጣ ጥርጥር የለው። አዝናለሁ። እኔ ለሞት የተዘጋጀው ስለሆነ ገንዘቡ ባይባክንና ለነፍሰ ገዳይ በመስጠት ፈንታ ለጦም አዳሪ ችግረኛ ቢውል የበለጠ እንደሚጠቅም ጥርጥር የለም። በበኩሌ በአገራችን ሪቮሉሽን እንዲነሳና የማንም ደም እንዲፈስ አልፈቅድም። በዚህ በአቤቱታዬ የምወተውተውም ሰላማዊ ለውጥ እንዲሆንና የምንፈራው ደም መፋሰስ እንዳይኖር ስለሆነ ጃንሆይ አንድ ቀን ለካ ብርሃኑ እውነቱን ኖሯል ሳይሉ አይቀርም። እንኳን ዘውድ የጫነ ሰውነትንና ማናቸውንም ሰው የማክበር ልምድ ስላለኝ ይህ አቀራረቤ ክብርን ለመድፈር እንደማያስቆጥርብኝ ተስፋ አድርጋለሁ። እውነት ሁል ጊዜ መራራ ናት። የመድኃኒት ፈውሱ እንጂ ምሬቱ አይታሰብም እንደተባለ ይህ በቅን ልቦና የቀረበው እውነተኛ አቤቱታዬ የግርማዊነቱን ልብ አራርቶ ለኢትዮጵያ ማህበራዊ ሕይወት አንድ ፈውስ እንዲያመጣለት ተስፋ አደርጋለሁ። ጃንሆይ በኢትዮጵያ ወጣቱ፣ ሽማግሌው፣ ሴቱ፣ ወንዱ የአኗኗሩ ዘዴ ሁሉ ተዘባርቆበት አምላካችን ፈጣሪያችን እያለ ቢደልሎት አይመኑት፣ ጨንቆት ነው። ከልብ የሚመርቆት ግን ራስክን አስተዳደር ብለው አርነት ሲያወጡትና ወደ ዲሞክራሲ ሲመሩት ነው። ይህንንም ስል ሕዝብ በራሱ ሲተዳደር ችግር አይገጥመውም ማለት አይደለም። እስከዚያ ልሳሳትም።
ነገር ግን ሌላው ገፍቶ ከሚጥለውና ላንሳ ከሚለው ራሱ ወድቆ በራሱ መነሳትን ይመርጣል። ይሄውም ከስህተት መማር ይባላል። ስለዚህ ጃንሆይን ተሳሳቱ እያለ ከሚከሶት እርሱ በስህተቱ እንዲጸጸትና እንዲማር ቢያደርጉት ከትልቅ ውለታ ይቆጠራል። የዛሬው ሕገ መንግሥት ዲሞክራሲን ለማስገባት የሚረዳ ካለመሆኑም በላይ ያንኑም ቅሉ አክብሮ ለመጠበቅ በአንቀጽ 21 እንደተመለከተው ከንጉሠ ነገሥቱ በመሐላ የተሰጠው ቃል ፈርሷል እያሉ አያሌ ኢትዮጵያውያን እንደሚያማርሩ ግርማዊነቱ ሳይሰማው አይቀርም። መቼም ሕገ መንግሥቱን ለመጣስ አንድ የጽሕፈት ሚኒስቴር ደብዳቤ ይበቃል። እንግዲህ ሕዝቡ ወይም ሹማምንቱ ለንጉሠ ነገሥቱ ታማኝ ነኝ እያለ ቢምሉም ንጉሠ ነገሥቱ በበኩሉ መሐላውን የሚጠብቅ ካልሆነ በመሐላቸው ታስረው እንደማይኖሩ በልጅ ኢያሱ ጊዜ የደረሰው ሁኔታ ምሳሌ ሊሆን ይችል ይመስለኛል። ዋሽንግተን ግንቦት 25 1952 ከታላቅ አክብሮታዊ ፍርሃት ጋር ብርሃኑ ድንቂ ይላል ደብዳቤ። ጃንሆይ ግን ዛሬም ድረስ በአፍሪካ መሪዎች ዘንድ የማይሞከረውን ዙፋን መልቀቅን በሚመለከት መልሳቸው አንድ ነው። ሞት ይንጠለኝ አበቃ። አፍሪካ ውስጥ መፈንቅለ መንግስት ያላስተናገደ ሀገር በፈቃደኝነት ስልጣን መልቀቅ አይታሰብም። እንኳን በዚያ ጊዜ ሕገ መንግስቱ እንደማይለቁ አረጋግጦላቸው ንጉሠ ነገሥቱ ነው። ዛሬ እንኳ ፓርቲ ምርጫ ባለበት ዘመን ማንም አይለቅ። 3 ያህል አፍሪካዊ ሀገሮች ብቻ ታይተዋል ስልጣንን በምርጫ በሰላማዊ ያስተላለፉ። በነገራችን ላይ ከነጻነት በኋላ በአፍሪካ መፈንቅለ መንግስት አንደኛ ደረጃ ላይ የምትገኘው ሱዳን ስትሆን 25 ጊዜ የተሳካና ያልተሳካ መፈንቅለ መንግስት ተካሂዶባታል። ኢትዮጵያ ዝቅተኛውን ደረጃ ይዛለች፣ 6 ጊዜ ብቻ ሲሆን ሌላውም በአስራዎቹ ይተመናል። ችግሩ ግን ይሄ ብቻ አይደለም። ስልጣንን ለማጥበቅ የሚሰሩ ስራዎች ብዙ በመሆናቸው በዚህም ፖለቲካዊ፣ ማህበራዊና በተለይም ኢኮኖሚያዊ ብክነት ይከሰታል። ታማኝ ሹማምንት ሲዘርፉ እንዲኖሩ መፍቀድንም ያካትታል። የአባልን አበል ጨምሮ ብዙ ገንዘብ በስልጣን ላይ ኢንቨስት ይደረጋል። የጃንሆይ ጥፋት በዚህ ክብ ውስጥ የሚሽከረከር ነው። እናም ከክቡ ውጭ ያለውን ህዝብ ዘነጉት። ጃንሆይ የከተማውን ንቅዝ ሹማምንት እያወቁ ትተውታል። ይህም ህዝቡን በንቅዝ ሹማምንት የጭቆና ቀንበር ስር እንዲኖር መፍቀድ ማለት ሲሆን ከህዝቤ ስልጣኔ ይበልጣል የሚል እንድምታ ያለው ግዙፍ ጥፋት ተደርጎ ሊወሰድ የሚችል። ከዚህም ባለፈ ጃንሆይ በወቅቱ የነበረውን ዓለም አቀፍ የአስተዳደር ስርዓትና የኢትዮጵያ ህዝብም የግንዛቤ አድማሱ መስፋቱንም ሆነ ለውጥ መፈለጉን ማሰብ አልፈለጉም። ሌላው ቀርቶ ብዙ የአፍሪካ ሀገሮች ከቅኝ ገዢዎቻቸው ነፃ ለመውጣት የተንቀሳቀሱበትና ነፃ ከሆኑ በኋላም የይስሙላም ቢሆን ዲሞክራሲያዊ ምርጫ እያካሄዱ በነበረበት ሁኔታ የኢትዮጵያ ህገ መንግስት ግን ንጉሠ ነገሥቱን ኃይሉ የማይደፈር የማይገሰስ በሚል የዕድሜ ልክ ሕግ ሆኖ ይቀጥላል ብለው መታተራቸው አንዱና ዋናው ጥፋታቸው ሲሆን ዘውዱ እንደተከበረ ሆኖ ከዘውዱ በታች እንኳ ዲሞክራሲያዊ መንግስት ለመመስረት የሚቻልበትን አማራጭ አልተጠቀሙበት። የጳጳስን ግዝትም ሆነ በእግዚአብሔር የተሾሙ የሚለውን ቃል እንደ ጥንቱ ህዝብም ምሁሩም ጠብቆትና አክብሮት ይቀጥላል ብሎ ማሰባቸውም በዘመናቸው ያሳዩት የመጀመሪያው የዋህነታቸው ሆኖ የሚመዘገብ።
እነዚህን የመሰሉ የለውጥ አስተሳሰቦች በተለያዩ የህብረተሰብ ክፍሎች ዘንድ ሊብላላ እንደሚችል ቢያስቡም ጥቂቶች ሊጠቁሟቸው ቢሞክሩም የኢትዮጵያ ሕዝብ ለዚህ አይነቱ አስተዳደር ልምድ የለውም፣ ኃላፊነቱን ለመሸከም ገና አልደረሰም የሚል ምላሽ እየሰጡ ነገር ግን በጎን የሁኔታውን አስጊነት ተመልክተው ወደ መፍትሄው ከማምራት ይልቅ የመረጡት መንገዱን ስልጣናቸው ከዚህ መሰሉ አደጋ ተጠብቆ የሚቀጥልበትን ሁኔታ ማመቻቸት ሆነ። ከዚሁም ጋር ተያይዞ የአስተዳደር ክሽፈት ተፈጠረና አልደረሰም ያሉት ሕዝብ ደርሶ ጠበቃቸው። ከዚህ አንጻር የጃንሆይ ጥፋት በአፍቃሪ ስልጣንነታቸው ስር ተጠቃሎ የሚገለጽ ሆነ። በጃንሆይ ላይ የተነሱ አመጾች። ጃንሆይ ለአመጽ ብርቅ አይደሉም። ከስደት ከተመለሱ በኋላ በሰጡት ሹመትና ሽልማት ፍትሐዊ አይደለም በሚል ተገቢ መነሻ በርካቶች ባይሆኑም አመጽዋል። ለምሳሌ ጀግናው የጎጃም አርበኛ በላይ ዘለቀ የንጉሱን ሹመት አሰጣጥ ተቃውሟል። በጎጃም የጠላትን ጦር ሲያንቀጠቅጥ የነበረ የተዋጣለት ጀግና ነው በላይ ዘለቀ። ከእርሱም ጋር ልጅ ኃይሉ በለው፣ ደጃዝማች መንገሻ ጀንበሬና ደጃዝማች ነጋሽ በዛብህ በድፍን ጎጃም በአርበኝነት ይታገሉ ነበር። ከበላይ ዘለቀ በስተቀር ሦስቱ የነገሥታት ዘር ናቸው። ከነጻነት በኋላ በ1934 ዓ.ም ጃንሆይ ከጎጃሙ ንጉሥ ተክለ ሃይማኖት ለሚወለዱት ለልጅ ኃይሉ በለው ከራስ ማዕረግ ጋር የጎጃም ጠቅላይ ገዥነት፣ ለደጃዝማች መንገሻ ከቢትወደድ ማዕረግ ጋር የጎጃም ምክትል ጠቅላይ ገዥነት፣ ለደጃዝማች ነጋሽ ከቢትወደድ ማዕረግ ጋር የሕግ መወሰኛ ምክር ቤት ፕሬዝዳንትነትን ሲሰጡ፣ ለልጅ በላይ ዘለቀ ደግሞ ከደጃዝማች ማዕረግ ጋር በጎጃም የቢቸና አውራጃ ገዥነትን ሾሙት። በአርበኝነቱ ዘመን መሪ የነበረውና በጀግንነት ማንም ያልደረሰበትን ሰው ከእነርሱ ያነሰ ሹመት ሲሰጡት ቅር ተሰኙ። የንጉሱን ትእዛዝና ሹመት ውድቅ በማድረግ ከተከታዮቹ ጋር የጎጃሙን የሶማ ኮረብታን ይዞ አልገዛም። ሚያዝያ 16 ቀን 1935 ዓመተ ምህረት የመንግስት ጦር ዘምቶበት የተኩስ ልውውጥ ተደርጎ 38 ሰዎች ሞተው 92 ቆሰሉ። ከ3 ወር በኋላ ከ19 ተከታዮቹ ጋር ተማርኮ ወደ አዲስ አበባ መጣ። የእስራት ቅጣት ተፈረደበትና ወሊሶ ሄዶ ታሰረ። ከወሊሶ ሲያመልጥ በድጋሚ ተያዘና ወንድሙን እጅጉን ዘለቀን ጨምሮ ከሌሎች እስረኛ ከሆኑ ባንዳዎች ጋር በአዲስ አበባ ታሰረ። ታኅሳስ 19 ቀን 1937 ዓ.ም ከ5 እስረኞች ጋር ከእስር ቤት አምልጠው ወደ ጎጃም ለመገስገስ ጉዞ ሲጀምሩ በሦስተኛው ቀን ሱሉልታ ላይ ተይዘው እንደገና ወደ አዲስ አበባ መጧቸው። የጦር ፍርድ ቤት የወሰነው የሞት ቅጣት በጥር 5 ቀን 1937 ዓ.ም ተግባራዊ ሆነና በአደባባይ በስቅላት ተቀጣ። ሌላው አደገኛ አመፀኛ ደጃዝማች ታከለ ወልደ ሐዋርያት ናቸው። ንጉሡ ስደትን ከመረጡ ጊዜ ጀምሮ ለ30 ዓመታት ያህል መንግሥታቸውን ለመፈንቀል ሲጣጣሩ ይኖሩት። እኚህ ሰው ሲታሰሩ፣ ሲፈቱ፣ ሲሾሙ፣ ሲሻሩ፣ ሲያሴሩ ነው ያሳለፉት። በመጀመሪያ አርበኞችን አስተባብረው አሳድመዋል ተብለው ታሰሩ። እንደገና ተፈተው በ1938 ዓ.ም ምክትል አፈ ንጉሥ ሆነው ተሾሙ። ዓመት ሳይቆዩ ሌላ ተመሳሳይ ሴራ ሲጠነስሱ ተደረሰባቸውና ታስረው 7 ዓመታትን አሳለፉ።
ተፈቱና የአገር ግዛት ምክትል ሚኒስትርና የአፈ ንጉሥነቱ ስልጣን ተመለሰላቸው። ይህ ሁሉ ሲሆን ጃንሆይ ከአሁን ይበርድላቸዋል ብለው በመገመትና ጀግንነታቸውንም በደንብ ስለሚያውቁ ነበር የሚታገሷቸው። በመጨረሻ በ1962 ዓ.ም ጃንሆይ የሜታ አቦ ቢራ ፋብሪካን ለመጎብኘት ሲሄዱ ሰበታ አካባቢ ፈንጂ አጥምደው ንጉሡን ከነ መኪናቸው ድምጥ ማጣቸውን ሊያጠፉ ተዘጋጁ። ሁኔታው ቀድሞ በጥቆማ ተደረሰበትና ከሸፈ። ደጃዝማች ታከለ ቤታቸው መሽገው ነበርና በወታደር ተከቦ ተኩስ ተከፈተ። እጅ አልሰጥም ብለው ሲዋጉ ቆይተው ሊያዙ ሲሉ ራሳቸውን ገደሉ። የሕግ መወሰኛ ምክር ቤት ፕሬዝዳንት ሆነው የተሾሙት ቢትወደድ ነጋሽ በዛብህም እንዲሁ በንጉሡ ላይ አመፀው ነበር። ወታደራዊ መኮንኖችን አስተባብረው ንጉሡን በመግደል የሪፐብሊክ መንግሥት ለመመስረት እንደነበር ይነገራል። ይህም ልክ እንደ ደጃዝማች ታከለ አይነት መሆኑ በመጨረሻ ግን በ1943 ዓ.ም ይኸው ሴራ ተደርሶበት በእስራት ተቀጡ። የእነዚህን አመፀኞች እንቅስቃሴ ሁሉ በቁጥጥር ስር ያውል የነበረውና ለፍርድ ያቀርብ የነበረው ኮሎኔል መንግስቱ ነዋይ ነበር። የ1943ቱን አመፅ በቁጥጥር ስር ከዋለ በኋላ ደግሞ በ10 ዓመቱ ብርጋዴር ጄኔራል መንግስቱ ነዋይ ራሱ ከወንድሙ ከገርማሜ ነዋይ ጋር ሆኖ የታህሳስ 5 ቀን 1953 ዓመተ ምህረቱን መፈንቅለ መንግስት ሞከረ። ይህ ሙከራ ከላይ እንዳየናቸው በግል ኩርፊያና በመሳሰሉት ሳይሆን ምሁራዊ አስተሳሰብ የታከለበትና ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መሰረት የነበረው ስር ነቀል ለውጥን የሚሻ እንደነበር ከአነሳሱ ያስታውቅ ነበር። አነሳሱም ነው ለዘላቂ ለውጥ ፍለጋ ብዙዎችን እንዲነቃቁ በር የከፈተው እንጂ ከዚህ ጊዜ በፊት ምሁሩም ጦሩም ሰራተኛውም ሆነ ሌላው ምን አይነት ለውጥ እንደሚፈልግ ለይቶ አያውቀውም ነበር ለማለት ይቻላል። ቢያውቅም እንዴት መነሳት እንዳለበት አያውቅም ወይም አይደፍርም። በአጠቃላይ የንጉሱ ዙፋን እንደሚነቃነቅ የተደረሰበት ዘመንና ሁኔታ የተከሰተው በመንግስቱ ነዋይ ሙከራ። ገርማሜ ነዋይ በአገር ውስጥም በአሜሪካም በዘመናዊ ትምህርት ከፍተኛ ደረጃ ላይ የደረሰ የዚያ ዘመን ምሁር ነው። ብርጋዴር ጄኔራል መንግስቱ ነዋይም ከወረራው በፊት ተጀምሮ በነበረው ዘመናዊ የጦር ትምህርት ቤት መሰልጠን ጀምሮ የነበረና ከጥቁር አንበሳ አባላት ውስጥ አንዱ የነበረ አርበኛ፣ ከነጻነት በኋላም በወታደራዊ ማዕረጎች በየጊዜው እያደገ የንጉሱ ታማኝ ሆኖ ጄኔራልነት ደርሷል። በዚህም የክቡር ዘበኛ ክፍለ ጦር አዛዥ ሆነ። የሐሳቡ አፍላቂ ገርማሜ እንደሆነ የሚነገርለት ይህ መፈንቅለ መንግስት የኮሎኔል ወርቅነህ ገበየሁ የጸጥታ ኃላፊውና የመንግስቱ ነዋይ የጦር ትብብርን አግኝቶ ጥቂት ተራምዶ ነበር። በሬዲዮም በአልጋ ወራሽ አስፋው ወሰን ኃይለ ሥላሴ ንባብ አዋጅ አሰምተው ነበር። የኢትዮጵያ ማህበራዊና ብሔራዊ የእድገት እርምጃ ጥቂት ራስ ወዳድ ግለሰቦች ወደ ኋላ አስቀርተውታል። በቅርቡ የተነሱ የአፍሪካ ሀገሮች በስልጣኔና በእድገት ጥለውን ሄደዋል። አጠቃላይ አገዛዙ ሁሉንም የህብረተሰብ ክፍል እየጎዳ ነው። የህዝቡ ቁጭት ለዚህ ተግባር አነሳስቶናል። ፋብሪካዎችን እናበዛለን፣ ትምህርት ቤቶች ይስፋፋሉ፣ የወታደር ደሞዝ ይጨምራል፣ ዓለም አቀፍ ስምምነቶችን ሁሉ እናከብራለን የሚል ማኒፌስቷቸውን ታኅሳስ 5 በሬዲዮ አሰራጩ።
ብዙ ባለስልጣናትንም አሰሩ። ሆኖም የክቡር ዘበኛና የፖሊስ ሰራዊት ብቻ በቂ አልነበር። ጃንሆይ በዚህ ጊዜ ለጉብኝት ከሄዱበት ከላቲን አሜሪካ ወዲያው ተመለሱ። ጳጳሱም ገዘቱ። በጦር ኃይሎች ጠቅላይ ኢታማጆር ሹም የተመራው ጦር ከ2 ቀን የተኩስ ልውውጥ በኋላ አመፁን ተቆጣጠረ። ንጉሱም ከከሸፈ በኋላ ነበር ኢትዮጵያ የደረሱት። እነ መንግስቱም መክሸፉን ያውቁ በገነተ ልዑል ቤተ መንግስት አስረዋቸው የነበሩትን ሹማምንት ገድለው ለማምለጥ ሞከሩ። ኮሎኔል ወርቅነህ ገበየሁ ራሱን ገደለ። ገርማሜ ዝቋላ ደርሶ ከሚያድኑት ጋር ተታክሶ ሞተ። መንግስቱ ቆስሎ ተይዞ ከመጣ በኋላ ለፍርድ ቀርቦ በስቅላት ተቀጣ። ትግሉ ግን ቀጠለ። እነ መንግስቱ ነዋይ በሬዲዮ ባስተላለፉት ቃል በየትኛው ዘርፍ የትኛው ባለስልጣን እንደሚሾም ሳይቀር ለመግለጽ ሞክረው ነበር። የሚገርመው ግን አድመኞችን ደግፎ ሰልፍ የወጣው ህዝብ ጃንሆይ ሲመጡ በእልልታ መቀበሉ። እናም ጃንሆይ በደስታ ወደ ዙፋናቸው ተመለሱ። ሴረኞች ያሏቸውን እያስለቀሙ ቀጡ። ታማኝ ሆኖ ያከሸፉትን ሾሙ፣ ሸለሙ። እነ ግርማሜ ነዋይ ለሰራዊቱ ገብቶት የነበረውን የደሞዝ ይጨመራል ቃል መሰረት በማድረግ ወታደሩ እንዲፈጸምለት ደጋግሞ መጠየቁን የቀጠለው ከዚህ ጊዜ ጀምሮ። ከረጅም ጊዜ በኋላ ለወታደሩም ለመኮንኖችም ደሞዙ ተጨመረ። ወቴ አሁንም ጨምሩ እያለ አላስቀምጣለ። ቀጠለ ሂደቱ። በአጠቃላይ የ1953 ሙከራ የንጉሱን ልዩ ካቢኔ ዋጋ ቢስነት ከማሳየት ባለፈ የሁሉንም የአገዛዙን ተቃዋሚዎች ያለ ልክ አነሳስቶ ያለፈው። ጃንሆይም አመፁን ያስነሱትን የግለሰቦችን ከሃዲነት እንጂ ጥያቄዎቻቸውን ለመመርመር አልሞከሩ። አገዛዛቸውን እርምት ሳያደርጉበት ቀጠሉ። ከ1934 ዓ.ም ጀምሮ በተለያዩ ግዛቶች በተለይ ከመሬት ጋር በተያያዘ አመጾች ይነሱ ነበር። አንዳንዱ በትክክለኛ ብሶት ያምጻል። ሌላው ኢጣሊያ ጥሎት የሸሸውን መሳሪያ ወድቆ ስላገኘ ብቻ ያምጻል። አንዳንዱ በግብር ሲያኮርፍ የቀረው በሹመት አነሰኝ ያኮርፍና አስተባብሮ ያሳምጻል። በተለያዩ ግዛቶች ከተነሱ የገበሬ አመጾች ውስጥ የባሌ፣ የጌዲኦ፣ የራያና ዘቦ፣ የየጁ፣ የጎጃምና የትግራይ አመጾች ይጠቀሳል። ሌሎቹ ሁሉ ስር ከመስደዳቸው በፊት በፍጥነት ሲረግቡ፣ የባሌው አመጽ ግን ለረጅም ጊዜ ቆየና መንግስትን የተፈታተነ ነበር። የባሌው አመጽ በገበሬው ላይ የሚደርሰውን ግፍ መነሻ ያደረገና የባላባቱን ህገወጥ ምዝበራና ዝርፊያ እንዲሁም የመሬት ግፊት መሰረት ያደረገ። የመሬት ቀላድ ሲጣል ብዙዎች ለጭሰኝነት ተዳርገዋል። በየጊዜው እያደገ የሄደውን ግብር ለመክፈል የሚያስችል በቂ መሬትም ሆነ ምርት አልነበራቸው። በባሌም ብቻ ሳይሆን በአጎራባች ግዛቶች ብዙ የመንግስት ሹማምንት ርስት ተሰጥቷቸው ስለሰፈሩ የአካባቢውን ነባር ህዝብ በብዝበዛ ተጫኑት። ከአቅማቸው በላይ ሲሆን መሬታቸውን እንዲያስረክቡ ሹማምንቱ ያስገድዷቸዋል። የሹማምንቱ የፖለቲካና የኢኮኖሚ የበላይነት በመሬት ላይ ብቻ ሳይሆን በሃይማኖትና በባህል ላይም ተከሰተ። ይህም ለረጅም ጊዜ ቆየ ተቃውሞ ያስነሳ ቢሆንም በቀላሉ ሲረግብ ነበር። በ1952 ዓ.ም ባሌ ከሐረርጌ ተቆርጦ ራሱን የቻለ ግዛት ወይም ክፍለ ሀገር በሆነ ጊዜ የዶሎ፣ የመንዶዬ፣ የዋቤ፣ የገናሌና የኤልከሬ በሚል በ5 አውራጃዎች ተከፈለ።
ኤልኬሬ ሙሉ በሙሉ የሶማሌ ዘላን ማህበረሰብ ክልል ነበር። ሌሎች 4ቱ ደግሞ የኦሮሞ ብሔረሰብ ክልሎች ናቸው። እነዚህ ህዝቦች የመንግስትን ሹማምንት ጫና አሜን ብለው የሚቀበሉ አልሆኑ። ቀደም ካለው ጊዜ ጀምሮ የተጨቆኑት አርሶ አደሮችና አርብቶ አደሮች በ1955 ዓ.ም ወደ ተደራጀ አመፅ አመሩ። አመፁንም በአውራጃና በክፍለ ሀገር ደረጃ እያዋቀሩና ከጎረቤታቸው ከሶማሊያ መንግስት እርዳታ እየተደረገላቸው ራሳቸውን ሻለቃ፣ ኮሎኔል፣ ጄኔራል እያሉ እየሾሙ የደፈጣ ውጊያውን አጧጧፉት። ከነዚህም ውስጥ የዶሎው ከባሌ ክፍለ ሀገር የአንዱ አውራጃ ተወላጅ ጄኔራል ዋቆ ጉቶ በዋናነት ሲጠቀስ፣ የኤልከሬው ኮሎኔል ካህን አብዲ፣ የዋቤው ኮሎኔል ሁሴን ቡኒ፣ የገናሌው ኮሎኔል ኡማር ከጎናቸው ኡማር ከቤሎ ዋና መሪዎች ሆነው የአካባቢው ማህበረሰብ የዓላማቸው ተባባሪ ሆኑ ከጎናቸው በመሰለፍ በመንግስት ሹሞች ላይ ለ7 ዓመት ያህል ጥቃት ሲያደርሱ ቆይተዋል። የሶማሊያ መንግስትም አጋጣሚውን ተጠቅሞ የሶማሌ ነፃነት እንቅስቃሴ ሆኖ እንዲቀጥል ለማድረግ ሞክሩ። እንደ ፕሮፌሰር ላጲሶ አገላለጽ በ1956 ዓ.ም ንጉሱ በስራ ጉብኝት እስከ ባሌ ክፍለ ሀገር በመሄድ አንደኛ በሌላ ደቡብ ክፍላት ሀገር ድሮ እንደተደረገው ሁሉ አሁንም ለባሌም ባላባቶች ከመሬት የባላባት ሲሶ እንደሚሰጣቸው ቃል ገቡ። ሁለተኛ ከ1945 እስከ 1954 ዓ.ም የግብር ውዝፍ ምክንያት ግብረ ጠል ተብሎ በመንግስት የተወረሰው መሬት ለዓመታት ግብር ያልተከፈለበት ሆኖ ሲገኝ ይወረስ ስለነበር ለህዝብ እንደሚመለስለት ተናገሩ። ሶስተኛ ለብዙ የክፍለ ሀገር ተወላጆች ሹመትና ማዕረግ ሰጡ። አራተኛ የሼህ ሁሴንን መስጊድ ጎብኝተው ወደ አዲስ አበባ ተመለሱ። ይሁን እንጂ በአመፅ መንፈስና ተግባር አንዴ ከተቀሰቀሰ በኋላ ለረጅም ዘመን በጉልተኞችና ባለስልጣኖች ጭቆና በኃይል የተመረረው የባሌ ህዝብ በንጉሱ ጉብኝትና መልካም ቃላት ከአመፅ እርምጃው አልተገታም። በአጭሩ ከ1956 እስከ 1959 ዓ.ም የክፍለ ሀገሩ እንደራሴ በፊት አውራሪ እንቁ ስላሴ መሪነት የባሌ ክፍለ ሀገር ጉልተኞችና ባለስልጣኖች ከፖሊስና ከብሔራዊ ጦር ጋር የህዝቡን አመፅ መቆጣጠርና ማቆም ፈጽሞ አቃታቸው። በመሆኑም እንደራሴው እንዲነሳ ተደርጎ በታኅሳስ 1959 ዓ.ም የባሌ 4ቱ የኤልከሬ፣ የዶሎ፣ የገናሌና የዋቤ የአመፅ አውራጃዎች ካጎራባቹ የቦረና አውራጃ ጋር በወታደር ስር እንዲሆኑ ተወሰነ። በ4ኛ ክፍለ ጦር ስር ነው። እናም በክፍለ ጦሩ አዛዥ በጄኔራል ጃጋማ ኬሎ አመራር ስር ከሆኑ ጊዜ ጀምሮ ልዩ ዲፕሎማሲያዊ ጥረት ተደርጎ በ1962 ዓ.ም ጄኔራል ዋቆ ጉቶ ለመንግስት እጁን ሲሰጥ የባሌና የአጎራባቾች አመፅ ተገታ። በአጠቃላይ ተገታ። በአብዮቱ መዳረሻ ከሀገሪቱ ገበሬዎች ውስጥ ከአጠቃላዩ ሱይሶ ያህሉ ጭሰኞች ነበሩ። ጭሰኛ ማለት የራሱ መሬት የሌለውና በሌሎች መሬት ላይ በጉልበቱ እያገለገለ የሚኖር በማንኛውም ሰዓት ባለቤቱ ሊያፈናቅለው የሚችል አገልጋይ ማለት ነው። ተቀጣሪ ማለት ነው። ገባር ሲባል ደግሞ በጃንሆይ ጊዜ ግብር ከፋይ ማለት ነው። ፊውዳል ማለት ደግሞ መሬትን በሞኖፖል ይዞ
እንዳሻው የሚያደርግ አገዛዝ ነው። ጥቂት ምሁራን የጃንሆይን አገዛዝ ፊውዶ ቡርዣ ብለው ወፈር አድርገው ይጠሩታል። ከፊል ካፒታሊዝም ማለት ነው። ወዛደር፣ ላባደር፣ ሰርቶ አደር የሚባሉ የዚያ ዘመን ስያሜዎችም ግልጽ ናቸው። በጃንሆይ ጊዜ ባላባቱና ባለሀብቱ የያዙት ሰፋፊ መሬት እንዳለ ሆኖ ተራ ገበሬዎች ደግሞ 1 ሄክታር ማሳ ነበራቸው። ከአሁኑ ጋር ሲነጻጸር ባለጸጋ የሚያሰኝ ይዞታ ነው። ለማንኛውም በዚያ ጊዜ ገበሬው ሁሉ ከየአቅጣጫው ጭቆናው በዝቶበት ስለነበር አመፀ። በየካቲት ወር 2002 ዓ.ም ዶክተር ነጋሶ ጊዳዳ የቀድሞ የኢፌዴሪ ፕሬዝዳንት በአንድ ስብሰባ ላይ ለሥራ ተገኝቼ ነበርና እንዲህ ሲሉ አደም ከ1950ዎቹ ጀምሮ መሬት ላራሹን ሳቀነቅን ኖሬያለሁ። አሁንም ማሰብ እስካቆም ድረስ ይህንኑ አቋሚ አለቅ። በጃንሆይ ላይ ከተነሳው ዘርፈ ብዙና ከያቅጣጫው የተቀጣጠለው አመፅ ይህን ያህል ፈታኝ አልነበረም። በከፍተኛ ሁኔታ ስርዓቱን የተፈታተነው ተማሪው ነው። የተማሪው ተቃውሞ ከ1953 ዓ.ም ጀምሮ ውስጡን ሲብላላ ቆይቶ ከ1957 ዓ.ም በኋላ ወደ አደባባይ በመውጣት የተቃውሞ ሰልፍ ማድረግ ተለመደ። በድርድር የማይከሽፍና ስር ነቀል ለውጥ የሚፈልግ ሆኖ የተነሳው ምሁር እስከ መጨረሻው የሚያቆመው ኃይል ጠፍቶ አብዮቱን አሳብቋል። በዩኒቨርሲቲ ውስጥ የተለያዩ ማህበራት በተማሪው እየተመሰረቱ የክርክር መድረኮች እየተዘጋጁ ለከፍተኛ ትምህርት ወደ ሌላው ዓለም የተላኩ ምሁራንም ተመሳሳይ ማህበር እየመሰረቱ ስርዓቱን በእጅጉ በመተቸት ተግባር ላይ ተጠመዱ። በተማሪው ልሳን በሆኑ መጽሔቶች የተለያዩ ፖለቲካዊ ትንታኔዎች ይቀርቡ ጀመር። ርዕዮተ ዓለማዊ መፈክሮችና መግለጫዎች በየጊዜው ይሰራጫሉ። እንዲህ እንዲያ እያሉ በ1957 መሬት ላራሹ ብለው ሰልፍ ወጡ። ከመንግስት የጸጥታ ኃይሎች ጋር ፊት ለፊት መጋተር የተጀመረውም በዚሁ ዘመን ነበር። በየጊዜው የሚያነሱት አጀንዳ የተለያየ የሆነ ቀጠለና በ1961 ዓ.ም የትምህርት ፖሊሲው ይሻሻል የሚል ጥያቄ ሲያነሱ ይህ ጉዳይ ከዩኒቨርሲቲው ማህበረሰብ አልፎ በሁለተኛ ደረጃ ትምህርት ቤቶችም ድጋፍ ያለው ጥያቄ ሆነ። በ1962 ዓ.ም በደንብ ያላብላሉትን ጥያቄ ይዘው የወጡት ወገኖች ነበሩ መንግስቱን ቁጣ ያደረገው። ይህም በግርግር መሃል ድንገት የተሰነዘረና ብሔር ብሔረሰቦች የራሳቸውን ዕድል በራሳቸው መወሰን አለባቸው የሚል የጃንሆይ መንግስት ከተራ ድብደባና ግርፋት አልፎ ጠንከር ያለውን እርምጃ ወሰደ። በታኅሳስ 19 ቀን 1962 ዓ.ም ስመጥር የሆነው የተማሪዎች መሪ ጥላሁን ግዛው በአደባባይ ተመታ። የጥላሁንም መመታት በሚመለከት 2 ነጥቦች ይነሳሉ። አንዱ ከመንግስት ታጣቂዎች በተተኮሰ ጥይት የሚል ሲሆን ሌላውና ሰፊ ተቀባይነት አግኝቶ ያለው ገለጻ ደግሞ ወደፊት ስውር አሰራራቸውን በስፋት በምናይላቸው የአመፅ አነሳሽ በነበሩ የኤርትራ ድርጅት አባላት አማካኝነት በግርግሩ መሃል በረቀቀ ዘዴ እንደተመታ። በዚህ ጊዜ ተማሪው የጀግናችንን ሬሳ እንቀብራለን በሚል ወደ የካቲት 12 ሆስፒታል ሆ ብሎ ሲነቁ ጥላሁን አርፏል። አመፁ ተቀጣጥሎ ቀጠለ። የጸጥታ ጥበቃ አባላቱ ተኩስ ከፍተው ጥቂቶች ሲገደሉ ብዙዎች ቆሰሉ። ዓለም አቀፉ ተቃውሞም እጅግ እየበረታ ሄደ።
ገሚሱ አገር ውስጥ ሆኖ ሲፋለም፣ የቀረው በየውጭ አገሩ እየፈለሰ ማኅበራቱን ተቀላቀለ። አመፁ የአውሮፕላን ጠለፋንም ያካተተ ነበር። ህዳር 29 ቀን 1965 ዓ.ም እነ ዋለልኝ መኮንንና ማርታ መብራቱን የመሳሰሉ አደራጅና አስተባባሪዎች ወደ ኤርፖርት አምርተው ፕሌን ውስጥ ከገቡ በኋላ ጠለፋውን ከመተግበራቸው በፊት መንግስት ባዘጋጃቸው የጠለፋ አክሻፊ ኃይሎች እዚያው በጥይት ተደብድበው ሞቱ። የኢትዮጵያውያን የፖለቲካ ልዩነት፣ የፓርቲ ምስረታ፣ የርዕዮት መለያየት፣ በቡድን መደራጀትና ፖለቲካዊ አጀንዳ አንስቶ መንግስትን የመሞገት ተግባር ምንጭም ሆነ አፈሳሰሱ የሚነሳው ከዚሁ ከዩኒቨርሲቲው ማህበረሰብ ሆነ። በኢትዮጵያ ታሪክም ለመጀመሪያ ጊዜ ያልታጠቀ ህብረተሰብ መንግስትን ተቃውሞ ድምፁን ያሰማበት ዘመን ተከሰተ። የመጀመሪያዎቹ ኢትዮጵያዊ ምሁራን ምንም እንኳን የተቀረጹት በምዕራባውያን ትምህርት የነበረ ቢሆንም የምዕራባውያንን የቡርዣ አገዛዝ አንሸከምም አሉ። ሃሮልድ ማርክስ ዘ አልቲሜት አይረኒ ብለው እንደገለጹት ጃንሆይ በስኬታቸው የመውደቃቸው ጉዳይ ግልጽ እየሆነ ሄደ። በወቅቱ የጃንሆይ መንግስት በተማሪዎች ላይ ጨከን ያለ እርምጃ ወስዷል። ተማሪውም በተጨከነበት ቁጥር የታጋይነት መንፈሱ እያደገ የማይገሰሰውን ማዕረግ ገሶ የማይደፈረውን ክብር ደፍሮ የጃንሆይን ዙፋን ገዝግዞ አብዮቱን አሳበጠ። ነገር ግን ሳይፈነዳ ጥቂት ጊዜ ይቆይ ዘንድ የአገዛዙ ወይም የዘውዱ ጠበቃ መስለው የራሳቸውን የዘረፋ ጊዜ ለማራዘም የሚሹ ባለስልጣናት መፍትሄው ኃይል እንደሆነ ገልጸው እሱኑ ተገበሩት። የክፍል 18 ትረካ እንደሰማችሁት ቀርቦ ተጠናቋል። በቀጣይ ክፍል 19 ትረካ ይቀርብላችኋል። የዚህን ክፍል ሙሉ ትረካ ስትከታተሉ የነበራችሁትን ሁሉ እጅግ አድርገን እያመሰገንን በቀጣይ ክፍል 19 ትረካ እስከምንገናኝ ደህና ሁኑ። ኢትዮጵያችን ሁልጊዜም ሰላም ትሁንልን፣ ለዘላለም ትኑር።